ቤቱን ሊሸጥ መዘጋጃ መጥቷል አላት። ከዛን እናቴ ሄዳ ምስክር ምናምን አስመስክራው አሳገደችና ይሄው በላይሽ ላይ እንደዚህ ያደረገ ነው ቶሎ ነው ያለች። እሰቢሃቡ 4 ሀገር ነው አቋርጬ የምመጣው 2 ልጅ ያለው የላከልኝ 5000 ብር ነው ለኔ አይደለም ለቤተሰቦቹ የላከው። ከዛ ለእናቴ ምን ይላታል እፈታታለሁ ትምጣና እፈታታለሁ አለ። ያንን ብር ስጡኝ አትስጡኝ ቤተሰብ ጋር ጭቅጭቅ ማለት ነው። ከእንደገና ረግሞኝ ምናምን እናቱ ያንን ብር ሰጡኝ። ያንን ብር ሰጥተውኝ ለ5 ሀገር 5000 ብር 2 ልጅ በጣም ከባድ ነው። እናቴ ከእንደገና በአካውንት አስገብታልኝ ጨምሬ ነው ከእንደገና ሂጄ ራሴ ከስሼ ወረቀት አስገብቼ ፍቻ ካሄድኩኝ ማለት ነው። ምንድነው ሲሉኝ እኔ እንደዚህ ነው በህይወቴ እስከዛሬ እንዲያጋጠመኝ ነበር አውቄ ነው ቤተሰቦቹ ጋር የሄድኩትና ሁሉንም ነገር እንትን እያልኩኝ ነው እያወኩኝ ነው የሄድኩት። ስሰማ እመጣለሁ ብዬ ነው አልኩኝ። ከዛ ፍርድ ቤት ጎረቤት ግራና ቀኝ ይጠየቅ ተባለ። ዱሮ ተንኮለኛ ከጎረቤት ማሪ በእናትሽ ጥራጥሬ ካለ ትንሽ በትኝ ላተርባት ይሆናል። ዱሮ ተንኮለኛ ዝም በይ ስላልናት ባሰባት ስጫት የሆነ ጥራጥሬ ካለ ቢዚ ከሆነች እኮ ዝም ትላለች። በጥራጥሬ ቢዚ ከሆነች ዝብናቸው አሁን ቤት ውስጥ ናቸው ዘግተው ነው የወጡት። ሴትዮዋ ቤት ውስጥ ተዘግቶባቸው ነው እንዴ? አዎ። ኧረ ፍትህ ለዶሮዎቹ። ለምን ግቢ ውስጥ እንዲሯሯጡ አይፈቀድላቸውም? ለምን ቤት ውስጥ ተዘጋባቸው? አይቅርታ እንግዲህ አቡ እሺ ችግር የለም። ወይኔ በእናትሽ ይሄኔ እኮ ሮቦት ይሆናል ወንድ ነው ይሉኛል ደግሞ አንቺ እያልኩ ሳውራ እሺ አውራ ዶሮ ነው ድምጽ ያስታው። ሴቷማ መች እንዴት ትቀውጠዋለች? እንግዲህ በቃ ዛና ሄድኩኝና የአክስቴ ልጅ ጠበቃ ነበረ በሷ አጣፍኩኝ። ሁሉንም ነገር ያውቃሉ በቃ በህይወቴ እንዴት እንደምኖር ማለት ነው። ለምን እናቴ እንደዛ ስለምትለኝ የሷንም ጥንካሬ ስላየው ቢያንስ ልጆቼ ከፍ ሲሉልኝ ነበረ እኔ የተጎዳው ልጆቼ እንትን ልበል ብዬ የተቀመጥኩት ማለት ነው። ከዛን መጥቼ ከአስገባውኝ ያንን ወረቀት ቀጠሮ ተሰጣ። ሽማግሌ ጋር 3 ተሸማገልን። ከዛን አዘኑ ሽማግሌዎችም እኛ ከአቅማችን በላይ ነው ብለው አስገቡ ወረቀቱን ማለት ነው። ከዛን ያ ወረቀት ከገባ በኋላ ፍቺ ተካሄደ። ግን እኔ አውቋል እንደነቃውበት ይሄ መተቱ ምናምን እሱ እንዳስቀበረ ምናምን እና አሁንም ታመምኩኝ። ለካ እዛ ሀገራቸው በርጎ አጠጥተውኛል ቤተሰቦቹ ማለት ነው። ሆዴ ሀቡ የእርጉዝ ነው በቃ የሚያክለው ሰውነቴ እየጨመረ ነው የሚሄደው። ከዛ መጨረሻ ላይ እንደዛ ካደረኩኝ በኋላ ንብረት አሸሸ። በአካውንት ላይ ያለ ብር በሌላ ሰው ስም አደረገ። ቤቱን አሳገርኩበት እንዳይሸጥ እንዳይለውጥ። ከዛ በኒካ ሳይወርድ ሌላ ሴት ለካ እሱ ይዟል። እዛው አንድ ሰፈር ናት እኔ ጋር አብራኝ የተማረች ነው። እና ደረስኩበት ያንንም ነገር ማለት ነው። ሜሴጅ ትጽፍልኛለሽ ትሰርበኛለሽ ምናምን እኔ ማንነቷን እያጣራሁኝ ነው። ማንነቷን ሀቡ እንዳወቅኩኝ ግን ማለት ነው። ምክንያቱም በኒካዬ ላይ በላይ ላይ ነበር አይደል እንደመሰለሽ ትንሽ ቁጥርሽ እንዴት አምጥታ ነው? አንድ ሰፈር ነን። ከሰው ተቀብላ ይሆናል አላውቅም ሀቡ። ኦኬ እና መጀመሪያ ስትጀምር ምን ብላ ጀመረች? የማይተዋወቁ ሰዎች ምን ብለው ይሰደባሉ? ምን ብላ እንደዚህ አለችኝ። ስሚ አንቺ ግን አለችኝ። እስካሁን ቃል በቃል በቃ ቴክስቱን አረሳው። ስለማይፈልግሽ ባልሽ አንጥሮ ፈታሽ አይደል አለችኝ ሀቡ። የማይፈልገውማ እሱ ሳይሆን የማልፈልገው እኔ ነኝ ከስሼ የፈታሁት እንጂ እሱ አይደለም አልኳት። አንቺ ደግሞ እኔ የተውኩትን ውዳቂ ልቃሚን የወሰድሽው አልኳት። ገባሽ? እሷ ከየመን 2 ወልዳለች ሳታገባ ማለት ነውና ቤተሰብ ጋር ነው ያለችው። እንደዚህ መንገድ ላይ ሾርባ ሳምቡሳ ምናምን ትሸጣለች። እሺ ከዛን ማንነቷን ሰው ሲነግረኝ ትሩኮል ላይ ያስወጣን ማንነቷን አወቅኳት። ምክንያቱም እኔ መሰደብ የለብኝም ሚካኤል ወረዳ ሴት ነኝ አይደለ? እንዴት ልትሰርበኝ ትችላለች? እናቴን ከኋላ አድርጌ ከፍርድ ቤት እንደወጣሁኝ እየደወልኩ ሲሄድ ስልኩን እንዲያየች ወጣች ከቤቷ ማለት ነው። አንገቷን ነው ያስኳት ሰው በተሰበሰበበት።
ስም ያልኳት አንቺ እኔ ልሰርብኝ አትችይም። የት አባሽ ታውቂኛለሽ? እኔ ያገባሁት ሽማግሌ ተልኮልኝ ከእናቴ ቤት በክብር ወጥቼ ነው ያገባሁት። ገባሽ አልኳት። እኔ ስለበቃኝ የኔን ውዳቂ ነው እንጂ አንቺ ያልሽው እሱ ስለተወኝ አይደለም አልኳት። ስለዚህ ተረጋጊ፣ ኒካዬ እስኪወርድና ንብረቴን እስኪካፈል ተረጋጊ፣ ሂደሽ ትገቢያለሽ። ከዛን ተደባደብን። ሰው አገር የሰማው የጠገበው ነው። እኔ አላቅም። ቤት ውስጥ ነው አንጥፌ የምተኛ፣ ወደ ውጭ አልወጣም፣ ከቤተሰብ ጋር አልገናኝም፣ ማህበራዊ ኑሮ አላቅም አይደለ? ሰው ግን እየሰማ ነው፣ እኔ ግን አላቅም። ከዛም በቃ የሌለ ችግር ተፈጠረ። በፖሊስ አስይዤ 7 ቀን አሳሰርኳት። እናቷ ናት ይቅርታ ስትለኝ አስወጣኋት ማለት ነው። እናት የሷ እናት ይቅርታ ጠይቃሽ ነው አንቺ እሷን ያስፈታሻት? አዎ ይሄ እኔ የሰጠኋት ትምህርት ነው አልኳት። እኔ የሰጠኋት ትምህርት ናት። ባለጌ እናት የወለደቻት ባለጌ ልጅ አላት አልኳት። አንቺ ባለጌ ስለሆንሽ ልጅሽ ባለጌ ናት። አንቺ ጨዋ ብትሆኚ ግን ልጅሽ ጨዋ ነበረች። ስለዚህ እሷ ሳትሆን አንቺ ነሽ ባለጌ። ስራ ነው አለች። ስራ ነው ምን ታርግሽ? የሚያምር እኮ ነው የሚፈለገው አለች። ውበትማ ከኔ አትበልጥም ማለት እናትየው ናት እንዲህ የምትለው? አዎ የሚፈለግ ቆንጆ እንደዚህ ነው አለች። ልጇን ባለ ትዳር እንዴት ታማግጫለሽ ብላ ልጇን እንደመቆጣት የሚያምር ነው የሚፈልጉት። እናትየው ታበረታታታለች ልጇ የሰው ትዳር እንድታፈርስ። አንቺ ባለጌ ስለሆንሽ ልጅሽን ባለጌ ናት አልኳት። እናት ባለጌ ስትሆን ልጅ ባለጌ ትሆናለች። እናቴ ጨዋ አድርጋ ስላሳደገችኝ ጨዋ ነኝ ነው ያልኳት። ከዛን ሰው መሰከረ ምናምን ይቅርታ አለች። እኔ ግን ምን እንዳደረኩ ታውቃለሽ? አቡ በላይ ላይ እንደዛ አደረገ አይደለ? ልካሳት የፈለገችውን ልክፈትላት እኔ ልጆችን ማሳደግ ነው የምፈልገው። ኖ እኔ አልፈልግም። በላይ ላይ እንደዚህ የሆነ ነገም ገብቼ ለልጆቼ ቤተሰብሬ ባሳድግ እንኳን መልከስከስ የለመደ ወንድ ተከትሎ ነው እንጂ የሚሄደው መቼም አያውቁም። ስለዚህ ወርቆች ነበሩኝ ያገባሁበት ማለት ነው። ቤቱን አሳገርኩበት፣ የሥራ ቦታውን አሳገርኩበት፣ የቤት ንብረቴን ተካፈልኩኝ። በወጣሁበት ሰዓት ግን ግማሽ ልብሴ የለም ስታግዝ ነበር፣ ቤት ሲያስገባት ነበር አሉ። ከዛ ያለኝን ተካፈልኩኝ። ቤት ውስጥ የነበረኝን ልብስ አልለበስኩትም። አቡ በሰው እናቴ ያሳጠበችው ለኔ ቢጤ ነው የሰጠሁት። አልለብስም። በቃ ምን እንደተደረገበት አላውቅም። እኔ ምክንያቱም አላህ ስለሚወደኝ ከዛ ነገር ከዛ ፈተና አውጥቶኛል። ወልጄለታለሁ አልኳቸው። እኔ ክፉ ነገር መናገር አልፈልግም፣ ግን እሱን መጨረሻ አላህ ያሳየኝ ነው ያልኩት። ልጆቹን ጥዬ ነው የወጣሁት። በቃ ወጣሁኝ። አመት ከ5 ወሬ ነው አሁን ከዛ ሀገር ከወጣሁኝ ማለት ነው። እሱ ግን ያችን ሲያባልጋት የነበራትን ሴት ለኔ ልክ ብሎ ዛሬ ኒካ አስሯታል። ሲያባልጋት የነበረው ማለት ነው። ወጣሁኝ እኔ ከዛ አብረው ቆይ እንትን መተቱን ማለት መተት ይሰራል ማንም ሰው ላይ የማያምንበት ሰው ላይ ለገበያ መሳቢያና እኔ ለማግኛ ነው መተት የሰራው። አንቺ በእርጎ ያጠጡሽ መተት ለአረፋ ቤተሰብ ጋር ከሄድኩኝ በኋላ የዘር ጥላቻ ስላለባቸው ነው ያንን ያደረጉት ማለት ነው። ቤተሰቦቹ እሱ ያውቃል። ቤተሰቦቹ በእርጎ መተት እንዳጠጡሽ ቤተሰቦቹ እሱ ያውቃል። ለምን አያውቅም? እናቱ ጋር በጣም ሚስጥረኛ ነው። በቃ ወንድ ልጅ እንደዛ እናቱ ጋር እኔ ሲሆን አይቼ አላውቅም። በጣም ሚስጥረኛ ነው እናቱ ጋር ማለት ነው ሀቡ። ስለዚህ እንደዛ እኔ ምንም ሳይጎልብሽ ሳትራቢ ቤትሽ ዝም ብለሽ የምታለቅሽው እናትሽ ስትመጣም አልፈልግም እንጂ ልኝ ብቻዬን መሆን የምፈልገው የምትይው ዘመድ የምትሸሽው ምን የምትይው የተደረገብሽ መተት ነበር ደስተኛ እንዳትሆኝ ያደረገሽ? አዎ ሀቡ እኔ ያልኩሽ እኮ በጣም የምወደው ሰው ነበረኝ። በሃይማኖት አንድ አይደለም። ሽማግሌ ሲላክ እናቴ ቤተሰቦቼ እምቢ ብለዋል። በጣም አክራሪ ሙስሊሞች ናቸው እና እናቴ ተይ ያለችኝ ነው አልኩሽ እኮ። መጀመሪያም አልፈለገችም። ምክንያቱም ከእኔ አባቴ ጋር በ6 ወሬ ነው የተለያዩት አላውቅምና እኔን ለማሳደግ ስትል ሌላ አግብታ ወልዳለችና ታውቀዋለች እነሱ ምን እንደሆኑ ያሳለፈችው ላይፍ ነው። እናቴ ያጋጠማት እንትን ነው እኔ ላይም የደረሰውና ታይ እነዚህ ቤተሰቦች አይሆንሽም ስትለኝ ሁሉም ሰው አንድ አይደለም ነው ያልኳት አቡ።
ምን አለችኝ? አጎቶቼን ጠርታ እንዲህ ብላኛለች። አንድ ቀን ግን ሁሉም ሰው አይደለም ያለችው ድጋሚ ማማደርጋት አለች። ገባሽ? እና ሁሉም ተጣላው እናቴ ጋር ሲሄድ ይተኛል። ያኔ ሁሉም ሰው አንድ አይደለም ያልሽውን ታስታውሻለሽ አይደል እንዴ ነው የምትለኝ ሀቡ። እሺ ከዛ ተፋታችሁ ይዘሽ ወጣሽ። በቃ ተፋታችሁ፣ አለቀ። በፍርድ ቤት ተፋታችሁ፣ ንብረትሽን ተካፈል። ሀቡ በላይ ላይ በኒካኤል አይደል እንደዛ ሲያደርግ የነበረው። ልጆቹን ጥዬለት ነው የወጣሁት። ያሳድግ ያው ልጆቹን ቀልሽባቸዋለሁ። እሺ በቃ ልጆቹን ጥለሽ ወጣሽ፣ በፍርድ ቤት ተፋታሽ፣ ንብረት ተካፈልሽ። ከዛ የት ሄድሽ? ከሱ ጋር ጀምሮ የት መኖር እንደጀመርሽ ከሱ ጋር ቀጥይ ታሪኩ። ወጣሁኝና አዲስ አበባ ሄድኩኝ፣ ካለሁበት ሀገር ማለት ነው። ያገባሁበት ወርቆች ነበሩኝ፣ ፓስፖርት አልቋል ኦልሬዲ። እሱን አሳደስኩኝ። ከዛን የተወሰነ ብር ይተርፈኝ ነበር ፕሮሰሱን ለማስሄጃና እናቴ አንድ ልጅ አይደለው አጫክንብኝም ብዬ አሰብኩኝ። በቃ ትሰጠኛለሽ ብዬ ወደ 3 ወር ሀቡ ድምጼን አጠፋው። እናቴ በጣም ታለቅስ ነበረ። የት እንዳለው አታውቅም። እኔ ግን ሰው ቤቱን እየሰራሙ ፓስፖርቴን አሳድሼ ፕሮሰስ የሳውዲ የጀመርኩኝ ነበረ። ከዛን ያ ፕሮሰስ ተሳካልኝ ሀቡ። ግን አንዳንዴ ደግሞ አምላክ ሲፈትንሽ ሁሉም ነገር እጅ አልጋ ባልጋ ሆኖ አታገኙም አይደለ? የሄድኩበት አልኡላ የሚባል ቦታ ከሳውዲ ውጪ ነው። በጣም ሩቅ ነው፣ ገጠር ነው። ከብት መጠበቅ አለው፣ ፍየል አለ፣ ዶሮ አለ። የማይሰራ ስራ የለም ሀቡ። እና በቃ አልቻልኩትም እሱን ነገርና እንድመለስ በጣም እንትን ብዬ ተመለስኩኝ ወደ ቢሮ ማለት ነው። የ2 ቀን ከምናምን በባስ ተመለስኩኝ። ቢሮ ውስጥ ያለው ነገር ደግሞ በጣም ፈታኝ ነበር ሀቡ። ወር ከቆየሁኝ በኋላ አሁንም ሪያድ ውስጥ አስገቡ፣ ሳውዲ ማለት ነው። እና ሳውዲ ደግሞ የገጠመኝ ሪያድ ውስጥ የገጠመኝ ደግሞ ሀቡ ባዕድ አምላኪዎች ናቸው። ቤት ውስጥ እባብ አለ፣ እንቁራሪት አለ፣ የሌለ የእንስሳ አይነት ጠይቂኝ፣ በመስታወት ውስጥ ማለት ነው። እንቅልፍ መተኛት አልችልም። አንድ ባንግላዴሽ አለችና እይታዋን ሁላ ቀይሯት እዛው ነው የምትኖረው። እሷ ናት ከፍታ ያሳየችኝ። ከዛ በኋላ እንዴት መስራት ልቻል በቃ አቃተኛ። ያንን ካየሁኝ በኋላ ማለት ነው ጋዋ ከተፈላ በኋላ በማጥለያ ይጠለልና ይሄ እንትኑ አተላው አለ አይደለ? እሱ ደርቆ የሆነ በየክፍሉ የሚያጨሱት አለ። በጣም የሚገማ ነገር እሱ ከተጨሰ በኋላ በቃ እኔ ራሴን ነው የሚያመኝ፣ የሆነ ራሴን እንደመሳት ምናምን። እዛ ቤት 20 ቀን ሰራሁኝ። ከዛን ያንን ደብቄ ቪዲዮ ሰርቼ መክተብ ላኩላቸው። መክተብ ሄድኩኝ። ሌላ ቦታ ሊቀይሩኝ አልቻሉም። ተመልሼ ወደ ሀገር ተሳፍሬ መጣሁኝ ማለት ነው ምንም ነገር ሳልይዝ። ከዛን አሁን ኢትዮጵያ ውስጥ ነው ያለሁትና በፊት ሊያገባኝ የነበረው ልጅ አንድ ሰፈር ነበር። ከእኛ ካለንበት ሀገር ወጥቶ ሌላ ቦታ ነው የሚሰራውና ያውቃል ስለኔ ህይወት እንዴት እንደምኖር። በቃ በህይወቴ ውስጥ የተከናወነውን በሙሉ ያውቃል ሀቡ። ከመሄዴ በፊት ዝም ብለን እንደዚህ እናውራ ነበርና ሳውዲ ያለው ያጋጠመኝን ነገር ምናምን ስነግረው በቃ ተይውና ነይ፣ በህይወትሽ ብዙ ነገር ተፈትነሻል፣ ለቤተሰቦችሽ ብለሽ እኔንም ትተሽ የማይሆን ቦታ ገብተሻል። ስለዚህ እኔ የምፈልገው አንቺን እንጂ ወይ ገንዘብ ሌላ ነገር አይደለም፣ አብረን እንኑር አለኝ። የመጀመሪያው ፍቅረኛሽ? አዎ ሀቡ። ይቅርታ ከልጆቼ ጋር እያወራሁኝ እሱን ፓርት አልሰማሁም። ቤት እንዴት ተገናኛችሁ? አንቺ ያለሽው ሳውዲ? አንድ ሰፈር ነን እኮ እዛ ሳውዲ ድግምት ምናምን ያለበት እባብ ያለበት ቤት ገባሁ አልሽ። እዛ ቤት ሆነሽ እንዴት እሱ ከኢትዮጵያ እናውራ ነበር ሀቡ። አንድ ሰፈር ነን እና ሙሉ ነገር ያውቃል እኮ። ስልክ ቁጥርሽን ከየት አመጣ እኮ ነው የእኔ ጥያቄ ማሂ። በኢትዮጵያ መስመር ነው የምጠቀመው፣ ዋትስአፕም ቴሌግራምም ምንም ማለት ነው። ከዛን በቃ ያለኝ ሁሉም ነገር ይቅር፣ እዚህም ያለሽ ልጅነትሽን ሳታውቂ ኑረሻል። ስለዚህ ቤተሰቦችሽንም አስቀድመሽ ምንም ብለሽ ያለፈው ነገር አልፏል፣ ነይ አብረን እንኑር አለኝ። ከዛን ድጋሜ ሊቀይሩኝም አልቻሉም። ተመልሼ ወደ ኢትዮጵያ መጣሁ። እሱ ተቀበለኝ ከኤርፖርቱ ማለት ነው።
ከዛን ተቀበለ። ለእናቴ ነገርኳት። እናቴ አልኳት እኔ በጣም ይቅርታ አድርጊልኝ፣ በፊትም ያንቺን ህግ ላለመጣስ ብዬ ነው። ስለዚህ እኔ እሱ ጋር አብሬ መኖር ልጀምር ነው አልኳት። የሙስሊም ቤተሰብ ነኝ ብዬሻለሁ። ድጋም ፈተና የሚጀምረው እንደናች ሙስሊም ክርስቲያን አትበይ፣ እንዲህ በይ። ሌላ እምነታችን ይለያያል ታውቂያለሽ። እኔ የሌላ እምነት ቤተሰብ ነኝ፣ እሱ ደግሞ ሌላ ነው እምነቱ። ብቻ በይ። የሃይማኖቶች ስም አይጠሩ እዚህ ቤት፣ ደስ አይለኝም። እሺ እሺ እሺ። ከዛን ለእናቴ ነገርኳት። በጣም ደነገጠች። እኔ አንድ ልጅ ነሽ፣ ሁለት ናችሁ አይደል አለች። አንቺ አንዱ አይኔ ነሽ፣ አንዱ ልጅ አንዱ አይኔ ነው አለች። እምነትሽን ልቀይር አለችኝ። በቃ እኔ ምንም አማራጭ የለኝም ከዚህ በኋላ። እንደዛ ሲያደርገኝ ለነበረው ሰው፣ ለሰበረኝ ሰው ድጋሜ ወድቄ ማሳየት አልፈልግም አልኳት። እናቴ ግን ምን አለች? አንቺ እምነትሽን ስትቀይሪ እኔ ስሞት መቃብሬ ላይ እንዳትቆሚ አለችኝ። ከዚህ በፊትም ስኖር እኮ እኔ ፍቅር ኑሮ አይደለም ሁሌ ስላደረገልኝ ነገር አሁን አብሬው የምኖረው ሰው በጣም መልካም ሰው ነው እና በፊት ያደረገልኝ ነገር ነው ሁሌም ትዝ የሚለኝ ማለት ነው። አሁን አብሬው መኖር ጀምሬያለሁ፣ ቤተሰቦቼንም ትቻለሁ። ሁሉም ሰው ግን አይን ብላሽ ነው ያለኝ። ያኔ በቸገረኝ ሰዓት ስለቀየርሽ በቸገረኝ ሰዓት ወንድሞች እሺ ወደ ፍቅረኛሽ እምነት ስለቀየርሽ እሺ እኔ ለሱም ብዬ ሳይሆን ጥሩ ሰው ነው አቡ፣ በቃ በጣም ጥሩ ሰው ማለት ነው። እኔ እንጃ ምን ልበልሽ፣ የሆነ የተሰማንኩበት ማንሳት አይፈልግም። የሆነ ደስ ብሎኝ ሳይለቅስ እንኳን ያንን ነገር እያስታወስሽ ነው አይደለ? እሱ ይላል እኮ ፍቅረኛሽ ጥሩ ሰው ስለሆነ ነው እምነትሽን ወደ ፍቅረኛሽ የቀየርሽው ወይንስ እምነቱን ተምረሽው አጥንተሽው ስላመንሽበት ነው? አይደለም ሀቡ ተምረው አለው። በቃ ተምረሽ አምነሽበት ከሆነ ስላመንሽበት ላመንሽበት ጉዳይ ደግሞ ሙቺ ለምን ታለቅሻለሽ ታዲያ? ማለት እኔ እናቴ ያለች ነገር ነው። ካሚን yes show him before you leave Hannah, show him which AC. እና እሺ እናቴ በቃ ከአሁን በኋላ ልጅ አይደለሽም ብሞት እንኳን መቃብሬ ላይ እንዳትቆሚ አለች። ያኔ ምንም ሳይኖረኝ ሰው ሰጥቶኝ ነው የፍርድ ቤት ሂደት ምን ሲጨርስ የነበረው ማለት ነው። ወንድሟ አሜሪካ አለ፣ እህቶቿ ከዱባይ እያመጡ ምናምን ያስረክባሉና ዞር ብለው እንኳን አቡቼ ካላደረጉኝ ግን እኔ ዛሬ ህይወትን ስጀምርና እዚህ ሰው ጋር መኖር ስጀምር እንደዚህ እናደርግልሽ እንደዚህ የምትቀይሪው ያኔ በችግር ታሪኩን ታዘበራርቂብናለሽ። ማሂ በፈጠረሽ አምላክ ታሪኩን አታዘበራርቂው። ከሳውዲ በስንት ጊዜሽ ተመለስሽ? ቆይ በ3 ወር ያልኩሽ እኮ በ3 ወርሽ ሳውዲ ስላልተስማማሽ ተመለስሽና ከድሮ ፍቅረኛሽ ጋር በእምነት የምትለያዩት ጋር ተታረቃችሁና የሰፈርሽ ልጅ ነው ተታረቃችሁና ከዛ ለእናትሽ እምነቴን ልቀይር ነው ወደ ፍቅረኛ ስትያት ከዚህ በኋላ እምነትሽ ከቀየርሽ እኔ በሞት መቃብሬ ላይ እንዳትቆሚ ያለችሽ። ከዛ በኋላ you will not turn off all right only for that room because I don't want to cut internet and light. Be careful. You need to bring a TV a little bit. Be careful please. አይቀዘቅዝም ኖ እንትኑ ስዊቹ when we on the AC for bedroom the switch is turning off. ሲሞክር ያየዋል። ልክ ስናበራው ኤሲውን ይጠፋል፣ ባልቡ ላይ ይመልሳል። so they need to fix that. እኔ አለው በቃ እናንተ ሂዱ። ያ ችግር የለም እኔ ያለው እየገባው ነው። don't worry እሺ ከዛ ቴንክ ዩ ግን እኔ አላስነጠሰኝም። አንቺ ነሽ ያስነጠሰሽ? እና ፈርል ብላ እኛ አንዳችን ያስነጠሰን መስዋዕት ይጫዋ ኦኬ ዩ ካን ጎ አም ሂር ኑኑ ግን ጃኬት አለበሰችም። የለበሰችው ስስ እንዴ ያለች በቃሽ ካልወደደች ሂዱ እሺ። ከዛ በኋላ ለእናትሽ መብሪያ መቃብሬ ላይ እንዳትቆሚ ያለችሽ። ሆኖም ቀየርሽና ከፍቅረኛሽ ጋር አንድ ቤት መኖር ጀመራችሁ ራይት?
ጀምሪ ከዚህ ጋር እነማን ናቸው ታዲያ? እስከዛሬ ዞር ብለው አይተውኝ የማያውቁ ለምናምን ያልሻቸው እነማን አካላት ናቸው? ወንድሞቿ ናቸው። የማን እህት ወንድም? አጎቶችሽ? አዎ በዛን ሰዓት ማለት ነው። ለምን ትዳርሽን ትፈቻለሽ? ለምን እንደዚህ በህመሜ ሰዓት ያልጠየቁ ዛሬ ላይ እኔ መኖር ሲጀምር ግን ሳይመን ዋ ብያለሁ። when you open the door slowly okay ጨምላቃ መጨማለቅ ነው እዚህ ፈረስ። እሺ እንትን አጎቶችሽ የመጀመሪያው ትዳርሽ ሲፈርስ ምንድነው ብለው ያልጠየቁሽ ሰዎች አሁን ምን ማለት ጀመሩ? አው ሀቡ ያኔ ማንም ሰው ዞር ብሎ ያየኝ የለም። እንደውም እናቴን መጠየቅ ፈርቼ ማለት ነው ብሩን ሁላ ፕሮሰስ ይመጣልኝ አሜሪካ ያለውን ጠየቅኩት። እንደሌለውና ቤተሰብ አስተዳዳሪ እንደሆነ አያቶቼ ምናምን ያላቸው ናቸው። በሚስቱ ነው እሱ ብዙ ጊዜ እንትን የሚለውና የለኝም ብሎኝ ነው ብሎክ ያደረገኝ ማለት ነው። እናቴ ናት ሞልታልኝ የሄድኩት ሳውዲ ሲሄድ። እሷ የሰጠችኝን እንኳን መክፈል አልቻልኩም። ምክንያቱም እኔ ጥሩ ነገር አልገጠመኝም ሀቡ። መጀመሪያም ገጠር የገባሁበት ሳይሰጡኝ ነው የወጣሁት። ሪያድም የገባሁበት ሰዎች የ20 ቀን ሳይሰጡኝ የትኬት ብቻ ነው ችሎኝ ወደ ሀገር የተመለስኩት። ምን ማለት ጀመሩ? አሁን ብር እንስጥሽ ማለት ጀመሩ? ምን ማለት ጀመሩ? እሱን አግብተሽ ኖሪ ብር እንስጥሽ ውጪ ለምን ሃይማኖትሽን ቀየርሽ? ምን አደረግሽ? ተፋቺኛ ብር እንርዳሽ ነው? አዎ አሁን ገባኝ። የፈለግሽው ነገር እናደርግልሽ ማለት ጀመሩ ማለት ነው። ስለዚህ እኔ ደግሞ በከፋኝ ሰዓት በወደኩበት ሰዓት ማንም የለኝም ባልኩበት ሰዓት እሱ ነው እኔ ነኝ አይዞሽ ብሎ ጉዳቴን እንትን ሳይለኝ ሊጠግነኝ የተቀበለኝ እንጂ ማንም አይደለም። እና አንዳንዴ ሴቶች በተሰበሩበት ነገር ላይ ብር አታሏቸው ወደዛ ህይወት ተመልሰው ይገባሉ። በተሰበርኩበት ህይወት ላይ ግን ምንም ነገር ቢያደርግልኝ ለልጅ ብዬ ነው አልመለስም ወደዛ ህይወት። እሺ አሁን ቀጠልን። ወደ አዲሱ ፍቅረኛሽ ሃይማኖትሽን ቀየርሽለትና አብራችሁ እሱ ጠይቆሽ ነው ቀይሪ ብሎሽ ነው? አላለኝም። እኔ ሐዋላሽን በራሴ በፈቃዴ ነው። ሁለት እሱ ጋር አንድ አይነት መሆን ስለፈለግሽ እንጂ ሃይማኖቱን ተምረሽ ነው? ተማርሽ ሃይማኖቱን? ተምሬያለሁ። ሃይማኖቱንም አስገድዶኝ ምናምን አይደለም። እኔ በራሴ ፈቃድ ነው። በቃ ጥሩ ቀየርሽና አብራችሁ መኖር ጀመራችሁ። ቆይ አንዴ ይውጡልኝ።